ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ፋርማኮግኖሲ ቻፕተር 2 ጀነራል ሜተድ ኦፍ ስታዲንግ ኮንስቲትዩንት ኦፍ ክሩድ ድራግ የሚለውን የምንጀምር ይሆናል። ይሄን ቪዲዮ ትንሽ ሰፋ ስለሚል በፓርት 1 እና በፓርት 2 ነው የምንሰራው። ዛሬ ፓርት 1ን እንጀምራለን። ቻፕተር 1ን በፓርት 1፣ ፓርት 2፣ ፓርት 3 እና ፓርት 4 ሰርተናል። ወደ ኋላ ሄዳችሁ እሱን ማየት ትችላላችሁ፣ የአዲስ የሆናችሁ ተማሪዎች ማለት ነው። ቪዲዮ በጣም ጠቃሚ ስለሆነ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ጀምሩ። ዛሬ ቻፕተር 2 እንግዲህ በፓርት 1 ፕሮዳክሽን ፓርት 1 እንሰራለን። ኤክስትራክሽን ምንድነው? ለምድር ኤክስትራክሽን የሚያስፈልገው ፕሪፓሬሽን ኦፍ ፎር ሶልቨንት ኤክስትራክሽን የሚለው እናያለን። ኢቨን ሶልቨንት ሴሌክሽን እናያለን። ሜትድ ኦፍ ኤክስትራክሽን ቴክኒኮችን እናያለን። ፋክተር አፌክቲንግ ክሩድ ድራግ ኳሊቲ፣ አንድን ክሩድ ድራግ ኳሊቲውን አፌክት ሊያደርጉ ወይ ኮምፕሮማይዝ ሊያደርጉ የሚችሉ ምን አይነት ፋክተሮች አሉ? ያንን ክሩድ ድራግ ደግሞ እንዴት አድርገን ነው አይሶሌሽን እና ፑሪፊኬሽን የምንሰራው? ከክሩድ ውስጥ አክቲቭ ኮንስቲትዩንት እንዴት ነው የምናወጣው የሚለው እናያለን። ክላሲካል ሜተድ እና ሞደርን ሜተድ ኦፍ ሴፓሬሽን የሚባሉትን ቴክኒኮች እናያለን። ፕላንት ፕራይመሪ እና ሰከንደሪ ሜታቦላይት የሚባሉት እነማን ናቸው የሚለውን እናያለን ማለት ነው። ስለዚህ ይሄ ቪዲዮ በጣም ጠቃሚ ስለሆነ ፖስት ቤዚክ እንዲሁም ፋርማሲ ዲግሪ ተማሪዎች ይሄን ቪዲዮ በደንብ አድርጋችሁ እንድታዩት ጋብዛችኋለሁ ማለት ነው። ወደ ኢንትሮዳክተሪ ፓርቱ ስንመጣ እንግዲህ the phytochemical investigation of the plant involves the following ይላል። እንግዲህ ፕሮሲጀር አለው። አንድን ፕላንት ፋይቶኬሚካሉን ኢንቨስቲጌት ለማድረግ የምንከተላቸው ቅድመ ተከተሎች አሉ። የመጀመሪያው አውተንቲኬሽን የምንለው ነው። ፕላንቱን አውተንቲኬት የምናደርግበት፣ ሳይንቲፊክ ኔሙን የምናውቅበት፣ ፕላንቱ ካውንፊት ምን ይባላል የምንለው ካለ፣ አዲስ ከሆነም ደግሞ የምናስመዘግብበትን ሂደት እንሄዳለን። ከዛ በኋላ ነው ወደ ኤክስትራክሽን የምንሄደው ማለት ነው። ኤክስትራክሽን ካደረግን በኋላ ክሩድ ድራግ ለማግኘት የግድ ሴፓሬሽን እና ያንን ደግሞ ክሩድ ድራግ አይሶሌት ማድረግ ኮንስቲትዩንት ኦፍ ኢንተረስቶችን የምንፈልገው ፋይቶኬሚካል ምንድነው የሚለው አይሶሌሽን እንሰራለን። ደን ካራክተራይዜሽን ኦፍ አይሶሌትድ ኮምፓውንድ ስትራክቸሩን ለስሌት እናደርጋለን። በኤንኤምአር፣ ኤምኤስ፣ አይአር፣ ዩቪ ተጠቅመን ስትራክቸሩን ለስሌት የምናደርግበት ቴክኒክ አለ። ከዛ በኋላ ደግሞ ባዮሲንቴቲክ ፓዝዌዩን ኢንቨስቲጌት አለን። ፕላንቶች እንዴት አድርገው ነው ይሄንን ሰከንደሪ ሜታቦላይት ፕሪፔር ሊያደርጉ የቻሉት የሚለውን ኳንቲታቲቭ ኢቫሉዌሽን እንሰራለን። ታክሶኖሚካል ኢቫሉዌሽን፣ ለክሊኒካል ኢቫሉዌሽን ከዛ በኋላ የሚቀጥል ነገር ነው። ቶክሲኮሎጂካል ፕሮፋይሉ ምን ይመስላል፣ አኪዩት እንደ ዴርማል ክሮኒክ ቶክሲቲውን ካስፈለገ የምንሰራበትን እንሰራለን። ኦራል ቶክሲቲ፣ ዴርማል ቶክሲቲ የሚባሉትን ቶክሲኮሎጂካል ፕሮፋይሉን እንሰራለን። ዘን ፓራላል ቱ ዲስ ፋርማኮሎጂካል አሰስመንት ኦፍ ሴፓሬትድ ኮምፖነንት ሜይ ኢንቨስቲጌትድ ይላል። አንዳንዴ ክሩድ ድራጉን ቀጥታ ፋርማኮሎጂካል ኢፌክቱ ኦር ቴራፒቲክ ኢፊካሲውን ቼክ የምናደርግበት አጋጣሚ አለ። አንዳንዴ ደግሞ አይሶሌት የሆነውን ባዮአክቲቭ ሜታቦላይት ቼክ የምናደርግበት ቴክኒክ ይኖረናል ማለት ነው። ይሄን ሁሉ ስናደርግ እንግዲህ የመጀመሪያው ኤክስትራክሽን ነው። ምንድነው ኤክስትራክሽን የሚለው ማወቅ በጣም አስፈላጊ ነው ማለት ነው። ኤክስትራክሽን is the crucial first step in the analysis of medicinal plant ይላል። አንድ ሜዲሲናል ፕላንት ሜዲሲናል ቫልዩ ወይም ደግሞ ሊድ ኮምፓውንዱን ለማግኘት የመጀመሪያው ቴክኒክ የምናደርገው ምንድነው ኤክስትራክሽን ነው ማለት ነው። እንግዲህ የግድ ያንን ባዮአክቲቭ ሜታቦላይት ከፕላንት ፓርት መለየት ወይም ደግሞ ማውጣት አለብን ሶልቨንት ተጠቅመን። ያ ኤክስትራክሽን ይባላል። the choice of extraction በተለያየ ነገር ላይ ነው ዲፔንድ የሚሆነው። አንደኛው ኔቸር ኦፍ ዘ ፕላንት ማቴሪያል፣ ምን አይነት ፕላንት ማቴሪያል ነው የምንጠቀመው፣ ክሩድ ነው ሩት ነው፣ ባርክ ነው፣ ሊፍ ነው፣ ሲድ ነው የሚለውን መለየት አለብን። ሌላ ደግሞ ምን አይነት ኮምፖነንቶችን አይዞሌት ማድረግ ይፈልጋል፣ ምን አይነት ሰከንደሪ ሜታቦላይቶችን አይዞሌት ማድረግ እንፈልጋለን የሚለው ላይ ዲፔንድ ያደርጋል። ከዛ በኋላ ስታንዳርዳይዝ እናደርገዋለን ፕሮሲጀሩ ማለት ነው። እንግዲህ ፕሮሲጀሩን ስታንዳርዳይዝ እናደርገዋለን ማለት አንደኛ ቴራፒቲካሊ ዲዛይርድ ፖርሽን ኦፍ ዘ ፕላንት ማቴሪያል ኦር አክቲቭ ሜታቦላይት ለማግኘት ይጠቅመናል ስታንዳርዳይዝ ማድረጋችን። ሌላው ደግሞ ኢነርት ማቴሪያሉን በሚኒስትረም መልክ ለማስወገድ ይጠቅመናል ማለት እኛ የምንፈልገው አክቲቭ ሜታቦላይቱን ነው። ከአክቲቭ ሜታቦላይቱ ውጪ ያሉት ኢነርት ይባላሉ። እነሱን አንፈልጋቸውም። በሚኒስትረም መልኩ እንዲወጡ ፕሮሲጀሩን የግድ ስታንዳርዳይዝ ማድረግ ቫሊዴት ማድረግ ያስፈልገናል ማለት ነው። ከዛ በኋላ ነው ወደ ቾይስ ኦፍ ሶልቨንት የምንመጣው። አሁን ምን አይነት ሶልቨንቶች ነው የምንጠቀመው? ኤክስትራክሽን እንሰራለን ስንል ሶልቨንት ፕሪፈረንስ ዲፔንድ ኦን ዋት the selection of solvents largely depend on specific nature of bioactive compound being tested። እኛ የምንፈልገው ታርጌት ያደረግነው ባዮአክቲቭ ሜታቦላይት ማን ነው? አልካሎይድ፣ ተርፒኖይድ፣ ሳፖኒን ኦር ዋት ፍላቮኖይድ ምንድነው? ካርዲያክ ግላይኮሳይድ። እነኛን ታርጌት ያደረግናቸውን ባዮአክቲቭ ሜታቦላይት ከፕላንት ፓርት ለማውጣት suitable የሆነ ሶልቨንት መምረጥ አለብን ማለት ነው። አንዱ እሱ ነው። ሌላው ዲፈረንት ሶልቨንት ሲስተም are available to extract bioactive compound from natural product of course። አዎ የተለያዩ ሶልቨንቶች አሉ። እነኛ ሶልቨንቶች ግን
ቤዝድ ኦን ዴር ፖላሪቲ ኢንዴክስ ይለያያሉ። አንዳንዶቹ ሃይድሮፊሊክ ኮምፓውንዶችን ኤክስትራክት ለማድረግ የሚጠቅመው ሃይድሮፊሊክ ስንል ፖላር ሶልቨንቶች ወይ ፖላር ባዮአክቲቭ ሜታቦላይቶች ማለት ነው። ስለዚህ ፖላር የሆኑትን ለማውጣት ከፈለግን የግድ ፖላር ሶልቨንት መጠቀም አለብን። ይሄ ላይክ ዲዞልቭ ላይክ ፕሪንሲፕል የምንለው ህግ እዚህ ይሰራል። ስለዚህ ለሜታኖል፣ ኢታኖል፣ ኢቲል አሴቴት ሞስት ኦፍ ፖላሮችን ለማውጣት የሚያገለግሉ ናቸው። ሊፖፊሊክ የሆኑ ደግሞ ሊፒድ ሶለብል የሆኑ ባዮአክቲቭ ሜታቦላይቶች ይኖራሉ። እነሱም ደግሞ ብዙ ጊዜ በዳይክሎሮሜቴን፣ ኤንኤክሴን፣ ፔትሮሌሚተር የሚባሉ ሶልቨንቶችን እንጠቀማለን። አንዳንዴ በሬሾ ኮምፖዚሽን ኦፍ ቱ ሶልቨንት እንጠቀማለን ማለት ነው። ስፔሻሊ ኢንተርሚዲየት ፖላሪቲ ያላቸውን ለማውጣት ስንፈልግ ኮምፖዚሽን ኦፍ ሶልቨንት በጣም ወሳኝ ነው ማለት ነው። ኢን ሰም ኢንስታንስ ኤክስትራክሽን ዊዝ ኤክሴን ኢዝ ሪሙቭ ክሎሮፊል ይላል። ይሄ ዲፋቲንግ እንለዋለን። በጣም ግሪን ፓርት ኦፍ ዘ ፕላንት ሲኖር ላይክ ክሎሮፊል፣ ዛንቶፊል፣ ቤታ ካሮቲኖይድ ሲኖር እነዚህ ግሪን ፓርቶች እንግዲህ በጣም ነን ፖላር በሆኑ ሶልቨንቶች ላይክ ኤንኤክሴ እና ፔትሮሌሚተር ነው ዲፋቲንግ እናደርጋቸው፣ ሪሙቭ እናደርጋለን ፋቲ ማቴሪያል ስለሆኑ በባህሪያቸው ማለት ነው። እሱ ዲፋቲንግ የሚባለው ቴክኒክ ነው። So acid target compound may be non-polar or polar thermally reliable suitable method of extraction can be considered ይላል። ይሄ ማለት ነው አንዳንዴ ባዮአክቲቭ ሜታቦላይቶቹ በጣም ቴርሞስታብል ሊሆኑ ይችላሉ። ይሄ ማለት በሂት ዲኮምፖዝ አይሆኑም ማለት ነው። አንዳንዶቹ ደግሞ ቴርሞሌባይል ናቸው፣ በቀላሉ ዲኮምፖዝ የሚሆኑ ማለት ነው። ስለዚህ ቾይስ ኦፍ ኤክስትራክሽን ቴክኒክ ስንመርጥ ዲፔንድ የሚያደርገው ባዮአክቲቭ ሜታቦላይቱ ሂት ይቋቋማል ወይስ አይቋቋምም። ሶ ሂት ይቋቋማል ብለን ካመን ኦክሲዴቲቭ ኤክስትራክሽን ቴክኒክ እንመርጣለን። አይ ሂትን አይችልም ዲኮምፖዝ ያደርጋል ካል ደግሞ ማሴሬሽንን እንጠቀማለን ማለት ሶ the composition of the bioactive metabolite inside the plant can also be matters for the extraction selection ነው ልክ እንደ ሶልቨንት ሁላ ማለት ነው። ሌላው አዘር ሞደርን ሜቶዶች አሉ አሁን ላይ በጣም ሶልቨንት ቆጣቢ የሆኑ ዲኮምፖዚሽንን አቮይድ ሊያደርጉ የሚችሉ ጥሩ ቴክኒኮች አሉ ላይክ ሱፐር ክሪቲካል ፍሉይድ ኤክስትራክሽን፣ ፕሬሸራይዝድ ሊኩዊድ ኤክስትራክሽን፣ ማይክሮዌቭ አሲስትድ ኤክስትራክሽን፣ አልትራሳውንድ አሲስትድ ኤክስትራክሽን እና ሶሊድ ፌዝ ኤክስትራክሽን ቴክኒክ የሚባሉ አሁን ላይ በጣም የምንጠቀምባቸው ኤክስትራክሽን ቴክኒኮች አሉ። እነኚህ እናንተ በደንብ አድርጋችሁ እዩዋቸው። ትልቁ ጥቅማቸው ምንድነው? እንግዲህ አንደኛ ሶልቨንትን ኮንሰምፕሽን ሪዲዩስ ያደርጋሉ፣ ሳምፕል ዲግራዴሽንንም በዛው ልክ ያስቀራሉ። አዲሽናል ሳምፕል ክሊን አፕ እንደውም ኮንሰንትሬሽን ስቴፕ ፕሮሲጀር ክሮማቶግራፊክ አናሊሲስን ያስቀሩልናል። አንድ ሶ ኤክስትራክሽን ኤፊሺየንሲ፣ ሴሌክቲቪቲ፣ ኪኔቲክስ ኦፍ ኤክስትራክሽን ስንል አሁን the rate of or duration of extraction ታይምን ሚኒማይዝ ያደርጉልናል ማለት ነው። አውቶሜሽን ብዙም የለም ሶ ease of automation for this technique also favor the use of extraction of raw material ይላል። ስለዚህ ይሄ የሞደርን ኤክስትራክሽን ቴክኒክ አድቫንቴጁ ነው ማለት ነው። በተለይ ሶልቨንት ኮንሰምፕሽኑን ሪዲዩስ ያደርጋል ማለት ኢኮኖሚካል ነው ማለት ነው። ሳምፕል ዲግራዴሽን አያደርግብንም ማለት በጣም ኮስት ኢፌክቲቭ ነው ማለት ነው። ለምን ሳምፕል ዲግራዴሽን የሚኖር ከሆነ ዲስአድቫንቴጀስ ነው የምንሆነው ሶ ያንን ያስቀርላል ማለት በጣም ትልቅ አድቫንቴጅ ነው። ኤፊሺየንሲ፣ ሴሌክቲቪቲ፣ ኪኔቲክስን ኢምፕሩቭ ያደርጋል ማለት ነው። ሌላው እንግዲህ አንድ ክሩድ ድራግን ኳሊቲውን ኮምፕሮማይዝ ወይም አፌክት ሊያደርጉ የሚችሉ በጣም ብዙ ቴክኒኮች አሉ፣ ብዙ ፋክተርሶች አሉ። ከነኛ ውስጥ እንግዲህ አንዱ ኮንታሚናንት ነው። ታዲያ ያ እንዳይኖር ብዙ ጊዜ ስታንዳርዳይዜሽን እንሰራለን። ሶ ስታንዳርዳይዜሽን ማለት the means of confirming its identity and the determination of quality and purity ይላል። አንድን ድራግ አይዴንቲቲውን፣ ፒዩሪቲውን፣ ኳሊቲውን ቼክ የምናደርግበት ስታንዳርዳይዜሽን ቴክኒክ አለ። Phytotherapeutic agent or phytomedicine are standardized preparation consisting of a complex mixture of one or more plants which are used for the management of disease ይላል። ያው ፋይቶቴራፒ ስንል by using phytochemical or by using bioactive metabolite inside the plants you try to treat the disease ማለት ነው or managing the disease. So according to WHO, herbal drug contain active ingredients, plant part or plant material in crude or processed state plus expand ይላል። ማለትም ሶልቨንቶች አሉ፣ ዳልዌንቶች አሉ፣ ፕሪዘርቫቲቮች አሉ። ሶ ያ ሲደመር አክቲቭ ኢንግሬዲየንት ሲደመር ኤክስፔንት ነው እንግዲህ አንድን ሄርባል ድራግ ሊያሰኘው የሚችለው ማለት ነው። ሶ ልክ ድራግን የምናመርተው አክቲቭ ኢንግሬዲየንት ፕላስ ኤክስፔንት እንደምንለው ሁሉ ሄርባል ሜዲሲን ላይም አክቲቭ ድራግ ፕላስ ኤክስፔንቶች ይኖራሉ ማለት ነው። ሶ ሄርባል ድራግ are usually mixture of many constituent ይላል። እንግዲህ አንዱ ፕሮብሌም ሄርባል ኳሊቲ ድራግን አፌክት ሊያደርግ የሚችለው ምንድነው? the mixture of any constituent መሆኑ ነው። ፒውር አይደለም። in most case the active principal are unknown፣ active ingredientቱን ላናውቀው እንችላለን። selective analytical method or reference compound may not be available commercially ላይኖር ይችላል።
ፕላንት ማቴሪያል ኮሜርሻሊ እንደ ናቹራሊ ቫሪያብል ሊሆን ይችላል። ኬሚካሊ በጣም ቫሪ የሆኑ ባዮአክቲቭ ሜታቦላይቶች ክሩድ ድራግ ውስጥ ይገኛሉ። ናቹራሊ ቫሪያብል ናቸው። ይሄ በራሱ ሌላ ችግር ነው። ሃርቨስቲንግ፣ ድራይንግ፣ ፕሮሰሲንግ፣ ስቶሬጅ እና ትራንስፖርቴሽን በራሱ ተጽዕኖ ይኖረዋል። እንደ ሞድ ኦፍ ኤክስትራክሽናችን፣ ሶ ኮልድ ፖላሪቲ ኦፍ ሶልቨንታችን፣ ኢንስታቢሊቲ ኦፍ ዘ ኮንስቲትዩዌንት፣ ይሄ በሙሉ ዘ ፋክተር ዛት አፌክት ዘ ኳሊቲ ኦፍ ሄርባል ክሩድ ድራግ ነው ማለት ነው። ሌላው ጄኔቲክ ቫሪዬሽን ነው። ሶ ጄኔቲክ ቫሪያንት ሊዲንግ ቱ ዘ ቫሪያቢሊቲ ኢን ዘ ኬሚካል ኮንስቲትዩዌንት ኦፍ ዘ ድራግ ይላል። ያው አንዳንድ ፕላንቶች ጄኔቲክ ቫሪዬሽን ኦር ጄኔቲክ ፖሊሞርፊዝማቸው በራሱ የራሱ የሆነ ተጽዕኖ ይኖረዋል። ጂኦግራፊካል ኒውትሪሽናል ፋክተርስ ላይክ ሶይል ኮምፖዚሽኑ፣ አልቲቲዩዱ፣ ማይክሮቢያል ሎድ፣ ክላማቲክ ኮንዲሽን ኦር ቴምፕሬቸር፣ እነዚህ በሙሉ ኳሊቲ ኦፍ ክሩድ ድራግን አፌክት ሊያደርጉ የሚችሉ ናቸው። ያ ሆነ ማለት ደግሞ ፋርማኮሎጂካል ኢፌክት ኦር ቴራፒውቲክ ኤፊካሲ ኦር ፖተንሲ ኦፍ ዘ ክሩድ ድራግ ካን ኦልሶ ቢ አፌክትድ ይሆናል ማለት ነው። ሶ በቆላ አካባቢ ያሉ ፕላንቶች እና በደጋ አካባቢ የሚኖሩ ፕላንቶች የሚያመርቱ ሰከንደሪ ሜታቦላይት አንድ ላይ ሆን ይችላል። ያው ሶይል ኮምፖዚሽኑ ኢፌክት ስለሚኖረው ማለት ነው። ሌላው ሲዝናል ቼንጅ ነው። እንግዲህ ሬንፎል፣ ድሮት፣ ወተር ስትረስ የምንላቸው የራሳቸው ኢምፓክት ይኖራቸዋል ክሩድ ድራግ ላይ። በክረምት አካባቢ የሚመረቱ ሰከንደሪ ሜታቦላይቶች እና በሶኮልድ በበጋ አካባቢ የሚመረቱ አክቲቭ ሜታቦላይቶች አንድ አይሆኑም ማለት ነው። እሱ የራሱ ተጽዕኖ ይኖረዋል። ስለዚህ እነኚህ እንግዲህ አብዛኞቹ ክሩድ ድራግን ኳሊቲውን ኮምፕሮማይዝ የሚያደርጉ ፓራሜትሮች ወር ፋክተሮች ናቸው። ሶ ታዲያ ክሩድ ድራጉን ካገኘን በኋላስ ምን እናድርግ ሲባል አይሶሌሽን እና ፑሪፊኬሽን ኦፍ አክቲቭ ኮንስቲትዩዌንት ነው። ሶ ዘ ፕላንት ኤክስትራክት ዩዥዋሊ ኦከርስ ኮምቢኔሽን ኦፍ ቫሪየስ ታይፕስ ኦፍ ባዮአክቲቭ ኮምፓውንድ ዊዝ ዲፈረንት ፖላሪቲስ ይላል። ፖላሮች ነን ፖላሮች አንድ ጋር ነው እንግዲህ ኤክስትራክት ሆነው የሚወጡት። ሶ ያንን ክሩድ ድራግ ታዲያ ምን ማድረግ አለብን? የምንፈልገውን ፓርት አይሶሌት ማድረግ ፑሪፋይ ማድረግ አለብን ማለት ነው። ሶ ዜር ሴፓሬሽን ስቲል ሪሜን ዘ ቢግ ቻሌንጅ። ቀላል አይደለም። ሴፓሬሽን በጣም ዲፊካልት ነው፣ ግን ስቲል ምን ማድረግ አለብን? ሴፓሬት ማድረግ አለብን ማለት ነው። ሶ ዘ ነምበር ኦፍ ዲፈረንት ሴፓሬሽን ቴክኒክ አር ዩዝድ ቱ ኦብቴን ዘ ፒውር ኮምፓውንድ ሰች አስ ክሮማቶግራፊክ ቴክኒክ ስፔሻሊ ቲኤልሲ፣ ኮለመን ክሮማቶግራፊ፣ ሴፋዴክስ ክሮማቶግራፊ፣ ኤችፒኤሲ የምንላቸው ሴፓሬሽን ቴክኒክ ፑሪፊኬሽን ቴክኒኮች ናቸው። በጣም ሶፊስቲኬትድ የሆኑ ቴክኒኮች አሉ። ሃይፈኔሽን ቴክኒክ የምንላቸው ላይክ ጂሲኤምኤስ፣ ኤችፒኤልሲኤምኤስ የምንላቸው ቴክኒኮች አሉ። ሰብሊሜሽን፣ ዲስቲሌሽን፣ ፍራክሽናል ዲስቲሌሽን፣ ፍራክሽናል ክሪስታላይዜሽን የምንላቸው ደግሞ the most simple technique of separation the purification techniques ናቸው። then the pure compound are then used for the determination of structure and the biological activity ይላል። ያው ስትራክቸሩን ኢንቨስቲጌት እናደርጋለን። አንድ ኮምፓውንድ ስትራክቸሩን አገኘን ማለት ፋርማኮፎር ቤዝድ ድራግ ዲዛይን ላይ በጣም ጠቃሚ ይሆናል። ስትራክቸር አክቲቪቲ ሪሌሽንሺፕ በመጠቀም ሌላ ድራግ አናሎግ ኦር ድራግ ኮሊጀርስ ለማምረትም እንጠቀማለን። ስለዚህ ፒውር አይሶሌት ማግኘታችን መልታይ አድቫንቴጅ ነው የሚኖረው ማለት ነው። ሶ እንግዲህ ከዛ ውስጥ አንዱ ያው ክሮማቶግራፊክ ቴክኒክ ነው ብለናል። ክሮማቶግራፊ ለመጀመሪያ ጊዜ ኮይን የተደረገው ባይ ሚካኤል ሲዌት ነው። ይህ ሰውዬ ለመጀመሪያ ጊዜ ክሮማቶግራፊን እንግዲህ የተጠቀመና የክሮማቶግራፊ የሚለውን ተርም ራሱ ሴፓሬሽን ሳይንስ ብሎ ኮይን ያደረገ ሰው ነው። ሶ ሲዌት ወርክድ ኦን ሴፓሬሽን ኦፍ ፕላንት ፒግመንትስ ሰች አስ ክሎሮፊል፣ ዛንቶፊል እና ካሮቲኖይድ። እነኚህ ግሪን ፓርት ኦፍ ዘ ፕላንት የምንላቸው ናቸው። አንድ ፕላንት ፎቶሲንተሲስ ለማካሄድ ክሎሮፊል ያስፈልገዋል። ሶ ክሎሮፊል ተጠቅሞ ፎቶሲንተሲስ ያካሄዳል ስንል ክሎሮፊል ውስጥ ምን ስላለ ነው የሚለውን ነው እንግዲህ ኢንቨስቲጌት ማድረግ የጀመረው የሰውዬ። ሶ ክሮማቶግራፊ የሚለውን ከግሪክ ክሮማ እና ግራፊን ከሚለው ነው። ክሮማ ማለት ከለር ነው፣ ግራፊ ማለት ራይቲንግ። ዴርፎር ክሮማቶግራፊ ሚን ከለር ራይቲንግ አለ። ለምንድን ነው እንዲህ ያለው? እንደምታዩት እዚህ ዲያግራም ላይ ሚክስቸሩ የተለያየ ከለር ነው ያለው። ሶ ይሄንን ከለር እንግዲህ ቤዝድ ኦን ዘ አፊኒቲ ሴፓሬት አደረገው ማለት ነው። ልክ እንደዚህ እንዳያችሁት። ሶ ከዛ በኋላ አናላይዝ፣ አይደንቲፋይ፣ ፑሪፋይ እና ኳንቲፋይ ማድረግ እንችላለን። ስቲል ነው ክሮማቶግራፊ እንግዲህ በዚህ ሰውዬ ተርም ነው ክሮማቶግራፊ ብለን ዩዝድ ፎር ሴፓሬሽን ኦፍ ዘ ኮምፖነንት ብለን የምንጠቀመው ማለት ነው። ስለዚህ ክሮማቶግራፊ በጣም ጥሩ የሆነ ቴክኒክ ሴፓሬሽን ላይ፣ ፑሪፊኬሽን፣ አይሶሌሽን ላይ ትልቅ ሚና የሚጫወት ቴክኒክ ነው ማለት ነው። እንግዲህ የመጀመሪያው ክሮማቶግራፊ ማን ነው? ክሮማቶግራፊ ስንል ደግሞ ምን ይይዛል? ክሮማቶግራፊ ላይ በደንብ የሚታወቁ ሁለት ፌሶች አሉ። ዘ ሶ ኮልድ ስቴሽነሪ ፌስ እና ሞባይል ፌስ አለ። ቤዝድ ኦን ስቴሽነሪ እና ሞባይል ፌስ ዊ ሃቭ አ ነምበር ኦፍ ክሮማቶግራፊክ ቴክኒክ። ሶ ሞባይል ፌሱ ሊኩዊድ ሲሆን፣ ሞባይል ፌሱ ጋስ ሲሆን፣ ሞባይል ፌሱ ሶሊድ ሲሆን ምን ይባላል የሚለውን እና ፕሪንሲፕሉስ ምን ይላል የሚለውን ደግሞ በደንብ እያየን እንቀጥላለን ማለት ነው።
ሶ እስካሁን እንግዲህ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት። ወደ ቀጣዩ ከማለፋችሁ በፊት እቺኛዋን ቀላሏን ስራ መስራት አለባችሁ ማለት ነው። ለምን ቪዲዮውን ላይክ ስታደርጉት ቪዲዮ አልጎሪዝሙ ለብዙ ሰዎች እንዲደርስ ስለሚያደርገው ማለት ነው። So chromatography is a physical method of separation in which the components to be separated are distributed between two phases ይላል። ቅድም እንዳልነው ነው ስቴሽነሪ ፌስ እና ሞባይል ፌስ አለ። ያው ሴፓሬሽኑ እንግዲህ የሚታወቀው የሚለየው በዚህ በሁለቱ ፌስ ኮምፖነንት ሴፓሬሽን ነው ማለት ነው። ሶ ኮመን ፊቸር ኦፍ ክሮማቶግራፊ ስንል እንግዲህ ስቴሽነሪ ፌስ አለ። ይሄ ስቴሽነሪ ማለት ቋሚ ነው፣ ፓክድ የሆነው የማይንቀሳቀስ ነው። so often packed into column through which sample is passed to effect ልክ እንደ መንገድ ነው የምናየው። ይሄንን ስቴሽነሪ ፌስ የምንለው እንደ ድልድይ መተላለፊያ ነው ማለት ነው። ሞባይል ፌስ ያው ተንቀሳቃሽ ማለት ነው። ምንድነው የሚያደርገው? ሳምፕላችንን ኬሪ ያደርጋል ማለት ነው በስቴሽነሪ ፌስ ላይ እንዲያልፍ። በስቴሽነሪ ፌስ ላይ ሲያልፍ ቤዝድ ኦን ዘ ፖላሪቲ የተለያየ ቦታ ላይ ይቆማል ማለት ነው። ያንን እናያለን። ሪቴንሽን ቫልዩ ኦር ሪቴንሽን ፋክተር እንለዋለን። So analyte is a chemical species being investigated. እኛ ሴፓሬት ለማድረግ የምንፈልገው ክሩድ ድራግ አናላይት ኦፍ ኢንተረስት እንለዋለን። በአናላይቲካል ሜተድ በመጠቀም ኳንቲታቲቭሊ ኦር ኳሊታቲቭሊ ሜዠር እናደርጋለን። Because different analyte have different boiling point or boiling affinity, binding affinity for the stationary phase, their movement through stationary phase will be retarded by varying degrees affecting separation ይላል። ይሄ ማለት ያው ሴፓሬት የምናደርጋቸው ኮምፖነንቶች ስለሆነ እነኛ ኮምፖነንቶች ደግሞ ለስቴሽነሪ ፌስ የተለያየ ባይንዲንግ አፊኒቲ ነው ያላቸው። ሶ ቤዝድ ኦን ዛት ባይንዲንግ አፊኒቲ ነው እንግዲህ ሴፓሬሽን የሚካሄደው ማለት ነው። አንዳንዶቹ ፈጥነው ይሄዳሉ፣ አንዳንዶቹ ደግሞ ቀስ ብለው ይንቀሳቀሳሉ ማለት ነው። ሶ ታይፕ ኦፍ ክሮማቶግራፊ ስናይ ብዙ ጊዜ ቤዝድ ኦን ዘ ኔቸር ኦፍ ዘ ሞባይል ፌስ ነው ክሮማቶግራፊን የምንከፋፍለው። ሶ አሁን ለምሳሌ ሊኩዊድ ክሮማቶግራፊ ስንል ሞባይል ፌሱ ሊኩዊድ ነው ማለት ነው። ጋስ ክሮማቶግራፊ ስንል ሞባይል ፌሱ ጋስ ነው ማለት ነው። ስለዚህ ቤዝድ ኦን ዘ ኔቸር ኦፍ ሞባይል ፌስ ዊ ካን ክላሲፋይ ላይክ liquid chromatography and gas chromatography. ሌላው ክላሲፊኬሽን according to stationary phase። ለምሳሌ ፔፐር ክሮማቶግራፊ ስንል the stationary phase is a thin film of liquid supported on the inert support ነው። TLC ስንል or thin layer chromatography ስንል stationary phaseአችን thin layer supported glass ፕላስቲክ ወይም አሉሚኒየም። ኮለመን ስንል stationary phaseአችን packed in the glass column ነው። ስለዚህ according to stationary phase ክሮማቶግራፊ ክላሲፋይ ማድረግ እንችላለን። ሌላው according to the mechanism of separation ክሮማቶግራፊ ምን ማድረግ እንችላለን? ክላሲፋይ ማድረግ እንችላለን። እንግዲህ አብዞርቤሽን እና ፓርቲሽን ክሮማቶግራፊ ብለን ልንከፋፍለው እንችላለን። ሳይዝ ኤክስክሉሽን እያል በጣም ብዙ አይነት ክሮማቶግራፊክ ቴክኒክ አለን። ክራይቴሪያችን እንግዲህ የተለያየ ክራይቴሪያ ሊሆን ይችላል ማለት ነው። So planar is one of the type of chromatography technique in which stationary phase is a flat plate and the mobile phase moves through the stationary phase due to capillary action or gravity ይላል። ሶ ፕላነር ስንል እንግዲህ ይሄም ፍላት ፕሌት የሆነ ስቴሽነሪ ፌስ ያለው ሞባይል ፌሱ በቀላሉ ሙቭ ሊያደርግ የሚችል በላው ላይ ማለት ነው። በካፕላሪ አክሽን ሊሆን ይችላል፣ ግራቪቲ ሊሆን ይችላል። ወደ ላይ ከሆነ ካፕላሪ አክሽን ሙቭ ሊያደርገው የሚችል ነው። ሶ ዚስ ቴክኒክ ዋዝ ዩዝድ ቱ ሴፓሬት ሚክስቸር። ዜር አር ቱ ታይፕ ኦፍ ፕላነር፣ አንዱ ቲኤልሲ ነው፣ ሌላው ፔፐር ነው። ቲኤልሲ እንግዲህ ዘ ሞስት ኪውከስት ዘ ሞስት ቺፐስት ዘ ሞስት ፋስተስት ቴክኒክ የምንለው ቴክኒክ ነው፣ ክሮማቶግራፊክ ቴክኒክ ነው ቲኤልሲ። So separate dried liquid sample with a liquid solvent or mobile phase as a glass plate covered with a thin layer of alumina or silica and the stationary phase active የሚያደርገው ይሄኛው ነው። ፔፐር ስንል separate dried liquid sample within the liquid solvent ነው። so ፔፐር ክሮማቶግራፊን ብዙ ጊዜ best example of liquid chromatography እንላለን። ምክንያቱም እዛ ሴሉሎስ ፔፐር ላይ ልክ እንደ ሰፖርት ተጠቅመን ውሃ ነው እንዲይዝ የምናደርገው ማለት ነው። ስለዚህ ቦዝ ሞባይል ፌስ እንደ ክሮማቶግራፊክ ስቴሽነሪ ፌሱም ሊኩዊድ ስለሆነ the best example of liquid chromatography ይባላል ፔፐር ክሮማቶግራፊ የምንለው። ሶ ይሄንንም ከግንዛቤ ያስገቡት። እንግዲህ ምንድነው ቲን ሌየር ክሮማቶግራፊ እንዴት ይሰራል የሚለውን ደግሞ TLC used to determine the number of components in the mixture, the identity, the purity of compound ይላል። አንድ ክሩድ ድራግ ካለ እዛ ክሩድ ድራግ ውስጥ ስንት አይነት ፋይቶኬሚካሎች አሉ፣ ስንት አይነት ኮምፖነንቶች አሉ የሚለውን በቀላሉና በጣም በፈጠነ ሁኔታ ልንለይበት የምንችለው TLC። so TLC is relatively quick ነው ብለናል ቅድም። requires small quantity of material or crude drug ነው የሚፈልገው። separation in TLC involves distributing the mixture into two or more substances between stationary and the mobile phase, and the stationary phase is a thin layer of adsorbent ቅድም ብለናል።
ይሄ ሲሊካ ወይም ሲሊካ ጀል ወይም አሉሚኒየም ምንለው ኮትድ ኦን ዘ ፕሌት ሆኖ ነው ቲኤልሲ ፔፐር ይሰራል ማለት ነው። ያ ቲኤልሲ ፔፐር እንግዲህ እንደ ክሮማቲክ ስቴሽነሪ ፌስ ነው የምንጠቀመው። ሞባይል ፌስ ይታወቃል ዲቨሎፒንግ ቻምበር ብለናል። ለዛ ቻምበሩን ዲቨሎፕ ካደረግን በኋላ ሞባይል ፌስ ያው ሊኩዊድ ፈሳሽ ነው የምንጠቀመው ማለት ነው። ሶ ዘ ሊኩዊድ is called developing liquid which travel up the stationary phase carrying the sample ነው። ሳምፕሉን ይዞ ሙቭ ያደርጋል ይንቀሳቀሳል። based on the retention factor ምን እየሆነ ይሄዳል የሰፓሬት እያደረገ ይሄዳል ማለት based on the binding affinity to the stationary phase. So the component of the sample will separate on the stationary phase according to how much they absorb on the stationary phase versus how much they dissolve in the mobile phase በሚለው ፓርቲሽን ያደርጋል ማለት ነው። ሶ ፕሪንሲፕሉ እንግዲህ the sample is dissolved in volatile ሶልቨንት ነው። መጀመሪያ ሳምፕላችንን ክሩድ ድራጉን ማድረግ አለብን መብጠበጥ አለብን ማለት ነው ባይዚንግ ቮላታይል ሶልቨንት። ዳን ሳምፕሉን ቀጥታ በካፕለሪ ቲዩብ ወስደን ቤዝ ላይን ኦፍ ዘ ቲኤልሲ ፔፐር ላይ አፕላይ እናደርጋለን። ዘን ያንን አፕላይ ያደረግነውን ፔፐር ደግሞ ምን እናደርጋለን ፕሌት ኢን ዘ ዲፕድ ሶልቨንት ወርኪንግ አስ ሞባይል ፌስ ይላል። መጀመሪያ ቲኤልሲ ቻምበር ላይ ሞባይል ፌሳችንን ዲቨሎፕ እናደርጋለን። ቲኤልሲ ቻምበሩን ዲቨሎፕ እናደርጋለን። እዛ ውስጥ ወስደን ነው ያንን ፔፐር የምናስገባው። So as a mobile phase raises up the TLC plate by the capillary action, the component dissolves in solvent and move up ይላል። እንግዲህ በካፒላሪ አክሽን ወደ ላይ ነው አሁን እንቅስቃሴ። ስለዚህ ሴፓሬት አድርጎ ዲዞልቭ ያደረጉትን ይዟቸው ይሄዳል ማለት ነው። ግማሾቹ አይንቀሳቀሱ፣ ግማሾቹ እንቅስቃሴ ይጀምራሉ። So in absorption separation will occur on the base of difference in absorption or preferential absorption. Weakly absorbed component will separate first and strongly later. strongly የሚያደርጉ ደግሞ ቀስ ብለው ነው። so in partition if the component is soluble in the mobile phase it will move with the solvent. The movement of the solute is measured relatively to the solvent expressed as retardation factor or RF ነው ማለት ነው። በዛ ነው ኤክስፕረስ ልናደርግ የምንችለው። this technique manipulate polarity ይላል። the more polar substance bind strongly to the absorbent and the elute slower ይላል። the less polar substance ሆነ bind weakly ነው። ስለዚህ ቶሎ ብሎ ኢሉት ያደርጋል ማለት ነው። so the strings አሁን ኢሉሽናችን ወይም ደግሞ የአርኤፍ ቫልዩአችን ልዩነቱ የሚያመጣው እንግዲህ polarity of the substance to to what ኢሉት ነው ኢሉሽን ነው ማለት ነው። so strings of the interaction between the absorbent and the eluting compound vary approximately with disorder ይላል። so እንግዲህ ፔር የመጀመሪያው ፕሮሲጀር ቅድም እንዳልነው ቲኤልሲ ቻምበርን ዴቨሎፕ ማድረግ ነው። ሶ ይሄንን ጃር እንደምታዩት ጃር አለው ከቨር አለው። ሶ እዚህ ውስጥ ሶልቨንታችንን እናስገባለን። ሶልቨንታችንን የተወሰነ ስቲር እናደርገውና ሼክ አድርገን ቁጭ እናደርጋለን in order to remove air bubble። ያንን ሴናሪዮ ምን እንለዋለን saturation preparing or developing the TLC chamber ይባላል ማለት ነው። ሶ to the jar with a tight fitting lid added enough appropriate developing liquid so that 0.5 to 1 cm deep in the bottom ይላል እናረጋለን። ከዛ ሳቹሬት TLC developing chamber will 20 ml of mobile phase close the jar tightly እንዳለው solvent to saturate ላይ ዲሳ ይሄ እንግዲህ developing TLC chamber የምንለው ኤር ባብሎችን ሪሙቭ የምናደርግበት ኢንቫይሮንመንቱን ሳቹሬት የምናደርግበት ሞመንት ነው። ልክ ይሄንን ካደረግን በኋላ እዚህ መልኩ እናዘጋጃለን። ከታች ወደ ላይ 1 ሴንቲሜትር ከላይ ወደ ታችም 1 ሴንቲሜትር እንመዝናለን ማነው ሜጀር እናደርጋለን። ከዛ ስፖቶችን እዚህ ጋር በካፕላሪ ቲዩብ አፕላይ እናደርጋለን። ያንን አፕላይ ካደረግን በኋላ ቀጥታ ይሄንን ወስደን እዚህ ውስጥ ጃር ውስጥ ማስቀመጥ ነው። ከዛ በኋላ ያው ሙቭመንቱን በአይናችን እያየን ሲንቀሳቀሱ እናያለን ማለት ነው። ሶ በአጠቃላይ 4 ስቴጆች አሉት። የመጀመሪያው ሳምፕል አፕሊኬሽን የምንለው ነው። በካፕላሪ ቲዩብ ተጠቅመን ስፖት የምናደርግበት ማለት ነው። ከእያንዳንዱ ሳምፕል ስፖት እናደርጋለን። ከዛ በኋላ ዲቨሎፕመንት ኦፍ ዘ ቻምበር ነው። አሁን እንግዲህ አክቹዋል ሴፓሬሽን የሚጀምርበት ኦከር የሚያደርግበት ነው። ያንን ካደረገ በኋላ እናውጣና ቪዥዋላይዜሽን እንሰራለን። አንደር ዩቪ ሊሆን ይችላል፣ አዮዲክ ቻምበር ሊሆን ይችላል። ከዛ በኋላ ነው እንግዲህ ወደ ኢንተርፕሬቴሽን የምንመጣው። ያው ቤዝድ ኦን ሪቴንሽን ፋክተራችን ኢንተርፕሬት እናደርጋለን። ፈጥኖ የወጣው ምንድነው፣ ቀስ ብሎ የወጣው ምንድነው፣ ቤዝድ ኦን ዘ ኔቸር ኦፍ የተጠቀምነው ሞባይል ፌስ እና የተጠቀምነው ስቴሽነሪ ፌስ የራሱ የሆነ ፋክተር አለው ማለት ነው። ስለክ እንዲህ ነው የምናደርገው። ሳምፕል አፕሊኬሽን ስንል በዚች በካፕላሪ ቲዩብ እዚች ጋር አሁን ምን እያደረገ ነው አፕላይ እያደረገ ነው ማለት ነው። ስታርቲንግ ፖይንት ላይ ከላይ 1 ሴንቲሜትር ከታች 1 ሴንቲሜትር ብለናል። ከዛ በኋላ ይሄንን አፕላይ ካደረገ ይሄ ቲኤልሲ ፔፐሩ ነው። ልክ ላይኑን ድሮ ካደረገ በኋላ እንደዚህ በሚታኖል ሊሆን ይችላል ወር በሆነ ነገር ዲዞልቭ አድርጎ በካፕላሪ ቲዩብ እንዲህ አፕላይ ያደርጋል። ናው
make each spot as small as possible ይላል less than 1 mm diameter በጣም ትንንሽ ስፖቶች ናቸው መሆን ያለበት እዚህ ጋር ለምን ኢንተርሚክሲንግ እንዳይኖር ማለት ነው after applying the spot check them under the UV to see that they are reasonable size እንደ ማርክ the baseline solvent ይላል ያው ሶልቨንታችን ምናልባት እዚህ አካባቢ ሊደርስ ይችላል ካል ማርክ እናደርጋለን ማለት ነው በኋላ ልክ በዚህ መልኩ ዲቨሎፕ ካረግን በኋላ የት ነው አፕላይ ካረግን በኋላ ይሄንን እናስገባው ቀጥታ እዚህ TLC ቻምበር ውስጥ ዲቨሎፕ ያደረግነው TLC ቻምበር ውስጥ እናስገባዋለን ማለት ነው ሁለተኛው ስቴጅ ዲቨሎፕመንት ኦፍ TLC ቻምበር የምንለው ነው ካፕ ቢደረግ ቢዘጋ አሪፍ ነው ቻምበር ውስጥ ካስቀመጥ በኋላ በካፕለር ሪአክሽን ምን ያደርጋሉ ወደ ላይ እንደዚህ እንደምታዩት መንቀሳቀስ ይጀምራሉ እነኚህ ስፖቶች ወደ ላይ መንቀሳቀስ ይጀምራሉ ማለት ነው ያኔ እንግዲህ ቤዝድ ኦን ዘ አፊኒቲ ቱ ዘ ስቴሽነሪ ፌስ ግማሾቹ ቶሎ ይሄዳሉ ግማሾቹ ደግሞ እዚህ አካባቢ ይቀራሉ ግማሾቹ ደግሞ ጭራሹኑ ላይ እነሱ ይችላሉ ማለት ነው ወደ ላይ የሚሄዱበት ሂደት ነው እንግዲህ ይሄ ካፕለር ሪአክሽን የምንለው ወደ ታች ቢሆን ኖሮ ደግሞ ግራቪቲ ነበር የምንለው ስለዚህ ኮለመን ላይ ግራቪቲ ነው ቲን ሌየር ክሮማቶግራፊ ላይ ደግሞ ካፕለር ሪአክሽን ነው ማለት ነው ይሄን ደግሞ እንዳትረሱት በዚህ መልኩ እንግዲህ ስፖቶቹ እንቅስቃሴያቸውን ይጀምራሉ ማለት ነው ሶልቨንት ፍሮንቱ አለ ስፖቶቹ እንደዚህ ራሳቸውን የሚያንቀሳቅሱበት ይኖራል ማለት ነው ያንዳንዱ ስፖት እንደምታዩት የሄደበት ርቀት እቺ ከዚህ ተነስታ እዚህ ሄዳለች እኛው ደግሞ ከዚህ ተነስታ እዚህና እዚህ መጥተዋል ይሄኛው ከዚህ ተነስቶ በጣም ፈጥኖ ሄዷል እነኚህ ደግሞ እዚህ ደርሰዋል እዚህ ደግሞ እንደምታዩት ሁለት ስፖቶች ስለዚህ አንድ ኮምፖነንት ላይ ወይ ደግሞ አንድ ስፖት ላይ ብዙ አይነት ኮምፖነንቶች ልናይ እንችላለን ልክ በዚህ መልኩ ደግሞ ሲንግል ስፖትም ልናገኝ እንችላለን ልክ እንደዚህ ሲንግል ሆኖ የሚወጣልን ከሆነ ይሄ ፒውር ኮምፓውንድ ነው ማለት ነው ልክ እንደዚህ ሆኖ ደግሞ 2 3 4 5 ሆኖ የሚወጡ ከሆነ ደግሞ ምንድነው የምንለው ይሄ ኢምፒውር ነው ስለዚህ ምን ማድረግ አለብን ፈርዘር ፑሪፊኬሽን ማድረግ አለብን ማለት ነው TLC ግን በጣም ደስ የሚለው ነገር አትሊስት አሁን ክሩድ ድራጎን ኤክስትራክት ካረግን በኋላ ልክ እንደዚህ ስፖቶች ካሉ ፈርዘር ሜት ይችላል አይሶሌሽን ማስራት ይችላል የሚል መልእክት ያስተላልፍልናል ቢያንስ ወደ ሌላ ሄደን ሳናውቅ ፋርማኮሎጂካል ኢፌክት ላይ ጊዜ እንዳናባክን ያረጋናል ምክንያቱም ክሩድ ድራጉ ምንም አይነት ኮምፓውንድ ከሌለው ምንም አይነት ስፖት አያሳየንም ልክ እንዲህ ስፖት ካለው ግን የግድ ምን አለው ማለት ነው አክቲቭ ኮንስቲቱዌንት አለው ማለት ነው እሱን እንድናቂ ያግዘናል ሞባይል ፌስ TLC ሶልቨንት ሲስተም ይላል ሲንግል ሶልቨንት ኦር ሚክስቸር ኦፍ ሶልቨንት ካን ወርክ አስ ሞባይል ፌስ እንግዲህ ሞባይል ፌስ ስንል ያው ሊኩዊዶች ናቸው እነኚህ ሊኩዊዶች ደግሞ ሜቢ አንድ ሶልቨንት ብቻ ልንጠቀም እንችላለን ኦር ሁለት እና ከዛ በላይ ሶልቨንቶችን ልንጠቀም እንችላለን ማለት ለምሳሌ እነ ፔትሮሌሚተር እና ክሎሮፎርም ethyl acetate and hexane can be used as a mobile phase so the ability of mobile phase to move up is depend on the polarity itself ይላል volatile organic solvents preferentially used as a mobile ብዙ ጊዜ volatile የሆኑ organic solventዎችን እንመርጣለን ለፎር TLC ማለት ነው እነሱን እንጠቀማለን ከዛ በኋላ እንግዲህ TLCያችን በዚህ መልኩ ከወጣና ከደረቀ በኋላ ቪዥዋላይዜሽን ነው የምናደርገው ስንት አይነት አሁን እቺ አንድ ስፖት መሆኗን በደንብ አድርገን ኮንፊርም የምናደርገው by using visualization technique ነው visualization technique ለመስራት እንግዲህ መጀመሪያ አለው solvent to evaporate ነው from the TLC paper ማለት ነው ከTLC ፔፐሩ ሶልቨንቱ ወጥቶ ምን እንዲሆን እናደርጋለን ኩል እንዲሆን እንዲደርቅ እናደርጋለን ከዛ በኋላ under UV light እናመጣና ምን እናደርጋለን እናየዋለን ማለት ነው so view under UV light look from grayish spot on the fluorescence green ይላል እዚህ አካባቢ ይሄንን ነው የምናደርገው ማለት ነው observe under UV chamber 254 short wave length ነው 366 ደግሞ long wave length የምንላቸዋለን እዛ ላይ ወስደን under UV chamber ይሄንን ቼክ እናደርጋለን so when you see the visualization method ultraviolet light some organic compounds eliminate or fluorescence under short wavelengths of light ይላል chemical methodology like iodine vapor ልንጠቀም እንችላለን fluorescence ኢንዲኬተሮችን ልንጠቀም እንችላለን silver nitrate spray ልንጠቀም እንችላለን even sulfuric acid spray with heat ልንጠቀም እንችላለን so በተለያየ ቴክኒክ visualization ቴክኒክ መስራት እንችላለን like vanillin ninhydride agent የሚባሉትን በመጠቀም ለተቻለ መጠን ሴፓሬት ማድረግ እንችላለን አንዱ እንግዲህ vanillin የምንለው ነው ቅድም እንዳልነው so vanillin sulfuric acid ውስጥ ማለት ነው so 1 gram of vanillin ወስድና 2 ml of sulfuric acid then mix 100 ml of ethanol እንጨምርበታለን ከዛ ለተወሰነ ሰዓት እናስቀምጠዋለን ማለት ነው so ለቪዥዋላይዜሽን ትክክለኛው ሪኤጀንት ይሆናል
አፍተር ሂቲንግ አት 110 ዲግሪ ሴልሺየስ ላይ ካሞቅነው በኋላ ከ5 እስከ 10 ዩቪ ላይት ስር ምን እናደርገዋለን? ኦብዘርቭ እናደርገዋለን። ዲቴክሽን ኤግዛምፕል ኮምፖነንት ኦፍ አን ኤሴንሻል ኦይልስ ላይ ተርፒኖይድ፣ ፌናይል፣ ፕሮፔን፣ ዴሪቬቲቭ፣ ፌኖልስ እነኝን ልናገኝ እንችላለን። ሌላው ድራግ ኤንድ ድሮፕ ሪኤጀንት የምንለዋለን። ለምሳሌ አልካሎይድን ቼክ የምናደርግበት ልክ እንደ ዋገነር ቴስት፣ ካርዲያክ ግላይኮሳይድ አንቲሞኒ ትራይክሎራይድን፣ ሹገር ሲሆን አኒሊን ፊታሌት፣ አሚኖ አሲድ ሲሆን ደግሞ ላይክ ሊናሃይድሬት ሪኤጀንቶችን በመጠቀም ምን ማድረግ እንችላለን? ስፖቶቹን ሞር ቪዥዋላይዝ ማድረግ እንችላለን ማለት ልክ እንደዚህ እንደምታዩት ክሊር ሆነው እንዲታዩን ማድረግ እንችላለን ማለት ነው። ይሄንን ካደረግን አርኤፍ ቫልዩ ኦር ሪቴንሽን ፋክተራቸውን ካልኩሌት እናደርግና የዛ ሪቴንሽን ቫልዩ ቁጥር ነው። ቁጥሩን ምን እናደርገዋለን? ወደ ሚኒንግ እንቀይረዋለን ማለት ነው። ሶ the RF value is used to quantify the amount, the movement of the material along the plate ይላል። It is the characteristics for any given compound on the same stationary phase using the same mobile phase for development of the plate. Hence non-RF value can be compared to those unknown substance to aid their identification ይላል። ሶ ልክ እንደዚህ RF ቫልዩአቸውን ካየን በኋላ ፖላሪቲያቸውን መገመት እንችላለን። ተመሳሳይ RF ቫልዩ ያላቸውን ደግሞ በአንድ ኮምፖነንት ወይም ደግሞ መርጅ ማድረግ እንችላለን። RF እንግዲህ ቁጥር ነው ብለናል። ያን ቁጥር እንዴት ነው ዲተርማይን የምናደርገው? ማቴማቲካል ፎርሙላው ምን ይመስላል ካላችሁ RF is equal to distance move start from the start to the center of substance over distance from the start to the solvent front ይላል። ይሄ ማለት distance of the sample divided for distance of the solvent ብለን ባጭሩ መያዝ እንችላለን። ሁሌም ቫልዩአችን ቢትዊን 0 እንደ 1 ነው የሚሆነው ማለት ነው ብዙ ጊዜ። ሶ አሁን እዚህ ጋር የተለያዩ ስፖቶች እናያለን። እነዚህ ስፖቶች ከዚህ ተነስተው ወደዚህ ሲሄዱ እዚህ ጋር ሶልቨንት ፍሮንት አለ። ይሄ መነሻቸው ነው። ሶ ከዚህ እስከ ላይ የሄዱበትን ዲስታንስ ሜጀር እናደርግና ሶልቨንቱ የሄደበትን ዲስታንስ ካገኘን በኋላ ለእያንዳንዱ ስፖት ላይክ ኤ ቢ ሲ ዩ ዲ የሚሉትን አርኤፍ ቫልዩአቸውን ልክ እንደዚህ እንፈልጋለን። እያንዳንዱ እንደምታዩት አርኤፍ ቫልዩ እንግዲህ ቢትዊን 0 እንደ 1 ነው። ቅድም እንዳልነው 0.4 0.6 0.16 0.8 ይላል። ቢትዊን 0.0 እንደ 1 ነው የሚሆነው ማለት ነው። እንግዲህ ሪቴንሽን ፋክተራቸው እነኚህ ሁለቱ እዚህ ጋር እንደምታዩቸው እንግዲህ ሁለቱ ስፖቶች ኦልሞስት ቢ እና ዩ የምንላቸው ተመሳሳይ የሆነ ቫልዩ አላቸው ማለት ነው። እዚህ ጋር 0.6 ይላል፣ ዩ 0.6 ይላል። ለነገር ግን ዩ ሁለት ነው ያለኝ ዩ1 እና ዩ2 አለኝ ማለት ነው። ሶ የሁለቱ እነኚህ ሁለቱ ስፖቶች እንግዲህ ተመሳሳይ ኮምፓውንዶች ናቸው ማለት ነው። ቤዝድ ኦን ዳር ሪቴንሽን ፋክተር ኮምፓውንዶቹ ምን አይነት ናቸው የሚለውን የተለያዩ ናቸው ወይስ ደግሞ አንድ አይነት ናቸው የሚለውንም ማወቅ እንችላለን ማለት ነው። So the RF is defined as the distance of the center of the spot moved divided by the distance the solvent front moved ይላል። both measured from the origin ይላል። ያው ሁሉ እንግዲህ ከመነሻው ተነስተን ነው ሜጀር የምናደርገው። በዚህ አውድ እንግዲህ ሪቴንሽን ፋክተርን ማግኘት እንችላለን ማለት ነው። ሪቴንሽን ፋክተር ቫልዩን ማግኘት ይቻላል ማለት ነው። ሌላው እንግዲህ አድቫንቴጅ ኦፍ ቲኤልሲ ነው። ሶ ቲኤልሲ ኮስት ኢፌክቲቭ ነው ብለናል ቅድም ስንል። ኮስት ኢፌክቲቭ ነው ስንል በጣም ትንሽ ሶልቨንት በትንሽ ሰዓት ብዙ ነገሮችን መስራት ይቻላል። ከሌሎች ኢንስትሩመንታል ቴክኒክ አንፃር ስናየው ይሄኛው በጣም ሌስ ኮስት ነው የሚጠይቀው። ስለዚህ ኮስት ኢፌክቲቭ ነው። ለትሬኒንግ የሚወጡት ኮስቶች ያን ያህል የተጋነኑ አይደሉም። ሶ ይሄኛው የተሻለ ቴክኒክ ነው ማለት ነው። ሌላው ራፒድ ነው። ሞር በአጭር ጊዜ ብዙ ነገር መስራት የሚያስችል አይነት ቴክኒክ ነው ማለት ነው። ሌላው ፍሌክሲቢሊቲ ኦፍ ቾይስ ኦፍ ሞባይል እንደ ስቴሽነሪ ፌስ በጣም ቀላል የሆነ ቴክኒክ ነው። ሶ ፕራክቲካሊ ኤኒ ሴፓሬሽን ካን ቢ አቺቭድ ዊዝ ዘ ኮሬክት ሞባይል እንደ ስቴሽነሪ ፌስ ይላል። እንደ ላርጅ ነምበር ኦፍ ሳምፕል ሜይ ቢ አናላይዝድ ኦር ሴፓሬት ሳይመልቴኒየስሊ ይላል። በጣም ብዙ ሳምፕሎችን ዊዝን ሾርት ፔሪድ ኦፍ ታይም ሴፓሬት ማድረግ አናላይዝ ማድረግ ይቻላል። ይሄም ትልቁ አድቫንቴጁ ነው ማለት ነው። እንደ ድሮባክ የምናየው እንግዲህ ሎዲንግ እና ስፕሪድ ፑር ኮምፔርድ ዊዝ ፍለሽ እንግዲህ ሎዲንግ እና ስፕሪድ ስናየው ከፍለሽ ክሮማቶግራፊ አንፃር ካየኑ በጣም ሌስ ነው ወይም ደግሞ ዲስአድቫንቴጅ አለው። ሌላው ፑር ዲቴክሽን እንደ ኮንትሮል ኦፍ ኢሉሽን ከሃይ ፐርፎርማንስ ክሮማቶግራፊ አንፃር ኢሉሽኑን ካየኑ ይሄኛው በጣም ፑር ነው። ዲቴክሽኑንም ካየን ይሄኛው ሰሞት ፑር ነው ማለት ነው። ይሄ እንደ ዲስአድቫንቴጅ የሚታየው ነገር ነው ማለት ነው። በአፕሊኬሽን ደረጃ ብዙ ጊዜ ፋይቶኬሚካል ኢቫሉዌሽን ኦፍ ሄርባል ድራግ የሚሰራው በቲኤልሲ ነው። ሶ ኤክስቴንሲቭሊ ቲኤልሲን እንጠቀማለን። ምክንያቱም አንደኛ ኮምፓውንዶቹ አሉ ወይም የሉም የሚለውን ቼክ የምናደርግበት በጣም ቀላሉ ቴክኒክ ስለሆነ ነው።
ሌላው ፒግመንት ኦፍ ዘ ፕላንት ምን አለው የሚለውን ቼክ የምናደርግበት ቴክኒክ ነው። ኢቭን ፉድ ኢንዱስትሪ ውስጥ ፔስቲሳይድ እና ኢንሴክቲሳይድ እና ኮንታሚናንት ኢቫሉዌት ማድረግ ቼክ ማድረግ ይቻላል። ሶ በዚህም በጣም የተሻለው ቴክኒክ ነው። then analyzing the dye composition of the fiber in the forensic lab. So in forensic chemistry or forensic industry again TLC ትልቅ ሚና ይጫወታል ማለት ነው። ኦርጋኒክ ሪአክሽን ሞኒተር በማድረግ ትልቅ ጥቅም አለው። ስፔሻሊ ሲንቴቲክ ድራግ ዲስከቨሪ ላይ ሪአክሽኑ ኢንተርሚዲየት ሌቨል ላይ ነው ወይስ ትራንዚሽን ስቴት ኦር ፕሮዳክት ላይ ነው የሚለውን ለማወቅ TLC እንጠቀማለን ሲንቴቲክ ድራግ ዲስከቨሪ ላይ። ስለዚህ ዛም ትልቅ ሚና ይጫወታል። ኦቨርኦል ግን TLC the quickest and the cheapest technique of identification and the separation of the component of the crude drug እንደሆነ ልታውቁ ያስፈልጋል ማለት ነው። እንግዲህ በፓርት 1 ይሄን አልካልን በፓርት 2 ደግሞ ኮለመን ክሮማቶግራፊ ጀምረን ወደፊት የምንሄድበት ይሆናል። እንግዲህ ለቻናላችን አዲስ ሆናችሁ አሁንም ቻናሉ ሰብስክራይብ ይደረግ፣ ቪዲዮውን ላይክ አድርጉት። ለእናንተ ላይክ ማድረግ በጣም ቀላል ነው፣ ለኛ ግን በጣም ጠቃሚው ነገር ነው። ስለዚህ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ ሼር አድርጉት። በፓርት 2 እንግዲህ እስከምንገናኝ ባላችሁበት